ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን አራት አይና ቆሞስ አባ ገብረ ማርያም፣ እጅግ የተከበሩ አባታችን ዶክተር ቆሞስ አባ ጌዲዮን፣ ክቡር አባታችን መጋቤ ሐዲስ ዲበኩሉ የገዳማችን አበምኔት፣ የተወደዳችሁ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ዕድል ለምስጋና ለውዳሴ ቃሉን ለመስማት ስሙን ለመጥራት የፈቀደልን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። አሜን። ከኔ ጀርባ ከኔ ኋላ እጅግ የከበሩ ሊቃውንት አሉ። እነሱ ከኔ ቀጥሎ ሰፋ ያለውን ጊዜ እንዲያስተምሩ እኔ በልጅነት በፊታችሁ ለመታዘዝ ነው የቆምኩት። ይልቁንም እግዚአብሔርን ፈልጋችሁ ቃሉን አፍቋችሁ በፀሐይና በነፋስ ላይ ስለተነጠፋችሁት ስለ እናንተ እንኳን ሲል በጎውን ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። አጠር ላለች ደቂቃ ከኔ ጋር የምንቆይበት ርዕሳችን የሰርጉ ቀን በሚል ርዕስ ይሆናል። ትላንት የመድኃኔዓለምን በዓል አክብረናል። ዛሬ ቅዱስ አማኑኤል ብለን የጌታችንን በዓል እያከበርን ያለነው። እኔም ከዚህ በረከት እንዲደርሰኝ እኛም ይህንን እንድንሰማ ይህንን ርዕስ መርጬዋለሁ። አታውቁትም ብዬ ሳይሆን ይህን ዜና ለሁል ጊዜ መስማት የሚገባን ስለሆነ ነው። እግዚአብሔር ከሁላችንም ጋር ይሁንልን። በመኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 3 ቁጥር 11 እንዲህ ይላል። እናንት የጽዮን ቆነጃጅት ሆይ ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሰሎሞን መዝሙር ምዕራፍ 3 ቁጥር 11 በልቡ ደስታ ቀንና በሰርጉ ቀን እናቱ ያደረገችለትን አክሊል ደፍቶ
ንጉሥ ሰለሞንን እዩ ይላል። በዚህ ቃል መነሻነት ጥቂት ደቂቃዎች አቆያችኋለሁ። መኃልየ ዘሰሎሞን ስለ ብዙ የተጻፈ መጽሐፍ ነው። እግዚአብሔር ከእስራኤላውያን ጋር ስለነበረው ፍቅር ያስተምራል። ክርስቶስ ከቤተ ክርስቲያን ጋር ስላለው ፍቅር ያስተምራል። አንዲት ነፍስ እግዚአብሔርን ለመፈለግ የምታደርገውን ጉዞ ያስተምራል። በተወደደች በቅድስት ድንግል ማርያምና በተወዳጅ ልጇ በመድኃኒታችን መካከል ያለውን ዝምድና ያስተምራል። ደግሞም የቅርብ ዘመን ሊቃውንት እንደገለጹት እግዚአብሔርን በምታገለግልና በእግዚአብሔር መካከል ባለች ግንኙነት ይተረጉሙታል። እኔ ዛሬ አንዷን ነጥብ ብቻ አሰማችኋለሁ። የተወደዳችሁ ክርስቲያኖች፣ ወንጌል በሰርግ ተጀምሮ በሰርግ ነው የተጠናቀቀው። ወንጌል ሲጀምር በቃና ዘገሊላ ሰርግ ቤት ነው። ወንጌል ያጠቃለለው በቀራንዮ ሰርግ ቤት ነው። ለዚህ ነው በሰርግ ተጀምሮ በሰርግ ነው ያበቃው ያልኳችሁ። ታስታውሳላችሁ? በቃና ዘገሊላ ክርስቶስ ውሃውን ነው ወይን ያደረገው። በቀራንዮ አደባባይ ደግሞ በዛች በሐሙስ ምሽት እንደምታስታውሱት ወይኑን ነው ደም ያደረገው። በመጀመሪያው ሰርግ ቤት ውሃውን ወደ ደም፣ ውሃውን ወደ ወይን ቀይሮታል። በሁለተኛው ሰርግ ቤት ደግሞ ወይኑን ወደ ራሱ ደም ለውጦታል። ታስታውሳላችሁ? በመጀመሪያው ሰርግ ቤት የኢየሱስም እናት በዚያ ነበረች ተብሎ ተጽፏል። በሁለተኛው ሰርግ ቤት እነኋት እናትህ ብሎ የሁላችን እናት አድርጎ ሰጥቷታል። ታስታውሳላችሁ? በመጀመሪያው ሰርግ ቤት በቃና ዘገሊላ አንቺ ሴት ብሎ እናቱን ጠርቷታል። በሁለተኛውም ሰርግ ቤት በቀራንዮ አደባባይ ላይ አንቺ ሴት እነሆ ልጅሽ ብሎ ጠርቷታል። የተወደዳችሁ ክርስቲያኖች፣ በመጀመሪያው ሰርግ ቤት ታስታውሳላችሁ? መጀመሪያ የቀረበው መናኛ የሆነው ጣፋጭ ያልሆነው ደስ የማያሰኘው ወይን ነበር የቀረበው። ከዚያ በክርስቶስ ተአምራት የተለወጠ ደስ የሚያሰኝ ወይን ነው የሆነው በመጀመሪያው በቃና ዘገሊላ ሰርግ ቤት። በሁለተኛው ሰርግ ቤትም እንደዚህ ነው የሆነው። ምዕመናን፣ በመጀመሪያ ደስ የማያሰኘው ሕማሙን፣ ደስ የማያሰኘው ስቃዩን፣
ደስ የማያሰኘውን መከራውን አሳየን። ልክ በቃና ዘገሊላ መናኛ የነበረውን ወይን እንዳሳየን ደስ የማያሰኘውን መከራ፣ ደስ የማያሰኘውን ስቃይ፣ ደስ የማያሰኘውን ሐዘን ካየን በኋላ ግን ጣፋጭ ወይኑን እንዳቀመሳቸው በሁለተኛውም ሰርግ ቤት ጣፋጭ የሆነውን ትንሣኤውን አይተናል ምእመናን። በመጀመሪያ ደስ የማያሰኘውን ሞቱን፣ ከዚያም ደስ የሚያሰኝ ትንሣኤውን አሳይቶናል። በመጀመሪያው ሰርግ ቤት ውሃውን ወይን ያደርግ ዘንድ በእናቱ በእመቤታችን በቅድስት ድንግል ማርያም ተለመነ፣ ተጠየቀ። በሁለተኛው ሰርግ ቤት በቀራንዮ ደግሞ ወይኑን ደም ያደርግ ዘንድ የአባቱ ፈቃድ ሆነ ይላል አንድ ሊቅ። በመጀመሪያው ሰርግ ቤት የእናቱ፣ በሁለተኛው ሰርግ ቤት የአባቱ ፈቃድ ሆነ ይላል። በመጀመሪያው ሰርግ ቤት የእመቤታችን የቅድስት ድንግል ማርያም የእናቱ ምልጃ፣ የእናቱ ጥያቄ ወደ አደባባይ አገልግሎት፣ ወደ አደባባይ ተአምራት አውጥቶታል። ሁለተኛው ሰርግ ቤት ቀራንዮ ደግሞ የእሱ ፈቃድ፣ የአባቱ ፈቃድ፣ የባህሪ ሕይወቱ የመንፈስ ቅዱስ ፈቃድ ዓለምን ለማዳን ወደ መስቀል አውጥቶታል። ለዚህ ነው ወንጌል በሰርግ ተጀምሮ ወንጌል በሰርግን የተፈጸመው ያልኳችሁ ወገኖቼ። መኃልየ ዘሰሎሞንን ያነሳውላችሁ ጥቅስም ይሄን የቀራንዮ ሰርግ ነው የሚያነሳው። በልቡ ደስታ ቀን፣ በሰርጉ ቀን እናቱ ያደረገችለትን አክሊል ኑ እዩ ይላል። እናቱ የተባሉ ቤተ አይሁድ ናቸው። የሾህ አክሊል ደፍቶ ሙሽራውን ኑ እዩ የሚል ጥሪ ነው የሚያቀርበው ወገኖቼ። ይሄ ለጊዜው ለጠቢቡ ሰለሞን የተጠቀሰ ነው። ለፍጻሜው ግን ጥበበኛ ድሃ ለተባለው ለክርስቶስ የተጠቀሰ ነው ወገኖቼ። ይህንንም ጥቂት ደቂቃ ወስጄ ንጽጽሩን ላሳያችሁ ወገኖቼ። ታስታውሳላችሁ፣ ጠቢቡ ሰለሞን የዳዊት ልጅ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስም የዳዊት ልጅ ሆይ ማረኝ ተብሏል። ሰሎሞንም ክርስቶስም የዳዊት ልጅ ተብለዋል። ይሄ ብቻ አይደለም። ሰሎሞን በእግዚአብሔር የተወደደ ይዲድያ ተብሎ ተጠርቷል። ታስታውሱ ከሆነ የተወደደ መድኃኒታችን ኢየሱስ ክርስቶስም የምወደው ልጄ ይህ ነው ተብሎ ተነግሮለታል። ለጊዜው ለሰለሞን ለፍጻሜው ለክርስቶስ መሆኑን እያሳየኋችሁ ነው ምእመናን። ታስታውሳላችሁ፣ ስለ ሰለሞን በተነገረው አንቀጽ የሰለሞንን ጥበብ ለማየት ከምድር ዳርቻ ይመጡ ነበር ተብሎ ተጽፏል። በጣም ጥበበኛ ነበር ሰሎሞን። ክርስቶስስ ካላችሁኝ ራሱ ጥበብ ተብሎ ተጠርቷል። የጥበብ ሁሉ መዝገብ በእርሱ ነውና ተብሎ ተነግሮለታል። ጠቢቡ ድሃም
ተብሎ ተጠርቷል። ስለኛ ደሃ ስለሆነ ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ የሌለው ጥበበኛ ክርስቶስ ከጥበበኛው ሰሎሞን ጋር ተነጻጽሮ ቀርቧል። ይሄ ብቻ አይደለም ወገኖቼ። ታስታውሱ ከሆነ ንጉሥ ሰሎሞን በበቅሎ ላይ ተቀምጦ በታላቅ ደስታ 1000 ዓመት ንገሥ ተብሎ ተዘምሮለታል። ንጉሥ ክርስቶስም በአህያና በውርንጫይቱ ላይ ተቀምጦ ሆሳዕና የዳዊት ልጅ አሁን አድን እየተባለ ተዘምሮለታል። ይሄ ብቻ አይደለም። ሰሎሞን በዳዊት ዙፋን ላይ ተቀምጧል። ክርስቶስም የልዑል ልጅም ይባላል፣ በዳዊት ዙፋን ላይም ይቀመጣል ተብሎ ተነግሮለታል። ይሄ ብቻ አይደለም ምዕመናን፣ ለሰሎሞን ነገሥታት ስጦታ አምጥተውለታል። ለንጉሥ ክርስቶስም ነገሥታት ገብረውለታል። ሰሎሞን ተቀብቶ ነግሷል። ንጉሥ ክርስቶስም ለድሆች የምሥራችን እነግር ዘንድ ቀብቶኛል ብሏል። ብዙ ላነሳላችሁ እችላለሁ። ለጊዜው ለሰሎሞን፣ ለንጉሡ፣ ለፍጻሜው ለንጉሡ ለክርስቶስ ተጠቅሷል። ለዚህ ነው ይሄንን ጥቅስ እንዲህ ባለ ቀን አባቶቻችን የሚያስተምሩት። የትኛው ቀን? ክርስቶስ የሰርጉ ቀን የተባለች ዕለተ ዓርብ ነች ወገኖቼ። ዛሬም ዕለተ ዓርብ ነው። ያንን ጥንተ ስቅለት የምናስብበት ቀን ነው። አዎ የተወደደ መድኃኒታችን ስለ እኔና ስለ እናንተ የተሞሸረባት ቀን፣ ክርስቶስ ስለኛ ሰርግ ያደረገባት ቀን፣ ጠፍተን የነበረው የተገኘንበት የልቡ ደስታ ቀን፣ ወጥተን የነበርን የገባንበት የልቡ ደስታ ቀን፣ ሞተን የነበርን ሕይወት ያገኘንበት የልቡ ደስታ ቀን ይቺ ቀን ናት። ቀራንዮ ሁለተኛዋ ሰርግ ቤት ክርስቶስ የተሞሸረባት ወገኖቼ። ቅዱስ ቄርሎስ ይህንን ሲያብራራ አንድ ነጥብ ጠቅሷል። እንዲህ ብሏል። መስቀል የክርስቶስ የሙሽርነቱ ዙፋን ነው ብሎ አስተምሯል። አዎ የኔና የእናንተ መድህን፣ የኔና የእናንተ ጌታ መስቀል ላይ ነው የተሞሸረው። ሰርጉን ያደረገው በቀራንዮ ነው። ድግሱን የደገሰው በሥጋውና በደሙ ነው። የሰርግ ቤት ዙፋኑ የከበረበት መስቀሉ ነው ይላል ቅዱስ ቄርሎስ። መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። ወገኖቼ ክርስቶስ ቤተ ክርስቲያንን ያጫት፣ እኛን ያጨን መስቀል ላይ ተሞሽሮ ነው። መስቀል ላይ የሰርጉን ቀን አድርጎ ነው። መስቀል ላይ አክሊል፣ እሱም የሾህ አክሊል ደፍቶ ነው ወገኖቼ። ለዚህ ነው ቤተ ክርስቲያን በቅዳሴዋ እንዲህ ብላ ዘውትር የምታዜመው መኑ ዘርእ መራዌ ዘይጠብ ሥጋው በጊዜ ከብካቡ። በሰርጉ ጊዜ ሥጋውን ቆርሶ የሚያበላ
በሰርጉ ጊዜ ደሙን አፍሶ የሚያረካ እንዲህ ያለ ሙሽራ ያየ ማን ነው ትላለች ቤተ ክርስቲያን። አዎ እንዲህ ያለ ሙሽራ ካለ አሳዩኝ ትላለች ቤተ ክርስቲያን። ወገኖቼ ድግሱን በራሱ አካል ያደረገ ከጌታችን በቀር እንዲህ ያለ ሙሽራ ዓለም አይታ አታውቅም ወገኖቼ። ለዚህ ነው ይሄንን ሙሽራ ታዩ ዘንድ እናንት ቆነጃጅት ሆይ ኑ ውጡ የሚል ጥሪ ያቀረበው። ይሄ የቤተ ክርስቲያን ጥሪ ነው። ሙሽራችሁን ታዩ ዘንድ ውጡ፣ ከሙሽራችሁ ጋር ትኖሩ ዘንድ ኑ እዩ። የሰሎሞንም የቤተ ክርስቲያንም ጩኸት ይሄ ነው። እንዲህ ያለ ሙሽራ ከቶ ያየ ማን ነው? ምዕመናን እኛ ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። በቀይ ምንጣፍ ላይ የሚሄዱ ሙሽሮችን ድረናል፣ ኩለናል። መልካም ነው። እኔ ግን ሌላ ሙሽራ በዚህ ሰዓት ልንገራችሁ። በቀይ ምንጣፍ ላይ የተራመደ ሙሽራ አይደለም ያጨን ወገኖቼ። በደም የጨቀየ ቀይ ሚስማር ላይ የቆመ ሙሽራ አይታችሁ ታውቃላችሁ? ምንጣፍ ላይ አይደለም እኮ ያልኳችሁ፣ ችንካሮች ላይ ሚስማር ላይ የተሞሸረ ሙሽራ ዓለም አይታ ታውቃለች። ስለ እኔና ስለ እናንተ ነፃ መውጣትና መፈታት እጆቹ የተሰፉ ሙሽራ፣ እጆቹ የተያዙ ሙሽራ፣ እጆቹ የፊጥኝ የታሰሩ ሙሽራ ዓለም አይታ ታውቃለች። ኑ ይህንን ሙሽራ እዩ ነው የምትለው ቤተ ክርስቲያን። መኑ ዘርኤ መራዌ፣ እንዲህ ያለ ሙሽራ ያየ ማን ነው? የተወደዳችሁ ክርስቲያኖች እርግጥ ነው አበባ የተነሰነሰላቸውን ሙሽሮች ድረናል፣ ኩለናል። እሰይ ጽጌረዳ የሚበተንላቸው ሙሽሮች እንድራለን፣ እንኩላለን። መልካም ነው። እኔ ግን ሌላ ሙሽራ ላሳያችሁ። ጽጌረዳ የተበተነለት ሙሽራ አይደለም ይሄ ሙሽራ። እና ምንድነው ካላችሁ ጽጌረዳው ተራግፎ እሾሁ የተተከለበት ሙሽራ ከኔና ከናንተ ጌታ በቀር አይታችሁ ታውቃላችሁ? ይሄንን ሙሽራ ታዩ ዘንድ ይሄን ያጨንን አምላክ ትዋሃዱ ዘንድ ኑ ውጡ፣ ኑ እዩ። በጽጌረዳ አይደለም በእሾሁ የተሞሸረ ሙሽራ ታዩ ዘንድ ውጡ። የተወደዳችሁ ክርስቲያኖች እውነት ነው። እኛ በዚህ ዘመን ሙሽራ ስንድር ስንኩል ኧረ ሚዜው ድሃ ነው፣ ሽቶው ውሃ ነው እያልን ነው የምናዜመው። እሺ ይሁን፣ በሽቶ ይዳሩ፣ በሽቶ ይኳሉ። እኔ አሁን የማሳያችሁ ሙሽራ ግን ሽቶ የተረጨለት እንዲህ አይነት ሙሽራ አይደለም። እና ምንድነው ካላችሁኝ ምራቅ የተተፋበት ሙሽራ ላሳያችሁ። ዋልጌ ቃላት የዘነበበት ሙሽራ ከጌታችን በቀር አይታችሁ ታውቃላችሁ? ኑዩ ሽቶ የተረጨለት በፓሪስ ቅመማ ቅመም የተቀመመ ውድ ሽቶ የተነሰነሰለት ሙሽራ አይደለም። ምርጥ የነውር ስድቦች የጎረፉበት የጎረፉለት እንዲህ አይነቱ ሙሽራ ኑና እዩ ትላለች ቤተ ክርስቲያን። መኑ ዘርኤ መራዌ ዘየጠብ ሥጋሁ በጊዜ ከብካብ፣
በሰርጉ ጊዜ እንዲሆነ ሙሽራ አይታችሁ ታውቃላችሁ? የተወደዳችሁ ክርስቲያኖች እንደው ትንሽ ደቂቃም ደግሞ ልጨምርላችሁ እስኪ። እኛ ያማረ የጌጠ ልብስ ያለበሱ ባለማዕረግ ጌጠኛ የተዋበ ካባ የደረቡ ሙሽሮችን ድረናል፣ ኩለናል። እሰይ መልካም ነው። እኔ ግን ሌላ ሙሽራ ላሳያችሁ። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 50 ምዕራፍ 63 ላይ እንዲህ ይላል። ከበላሶን ሀገር የመጣውን ሰው ጠየቅኩት አለ። ልብስ ስለምን ቀላ ብዬ ጠየቅኩት አለ። እሱም መለሰልኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬዋለሁ፣ ለዛ ነው ልብሴ የቀላው አለኝ ይላል። ደም የተረጨ ልብስ ያለው በደም በተረጨ ልብስ የተሞሸረ እርቃኑን የተሰረገ እኔና እናንተን ያጨ ሙሽራ እንዳለን እናውቃለን። ምዕመናን እርቃኑን የተሞሸረ ሙሽራ ካያችሁ እሱ የእናንተ የኔ የሁላችን ውዳችን ነው። እንዲህ አይነት ሙሽራ ማን ያስተዋውቀን? ማን ሊነግረን ይችላል? የጌጠ ልብስ ያማረ ልብስ አድርጎ ያልኖረ ወገኖቼ ሲያድግ አብራው የምታድግ በአንድ ልብስ ብቻ የተጣበቀ ሙሽራ አይታችሁ ታውቃላችሁ? የሚቀይረው ልብስ እንኳን የሌለው እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? እሱ ነው በቀራንዮ አደባባይ ላይ ቃል ኪዳን ገብቶ እኔና እናንተን ሙሽሮቹ እንሆን ዘንድ ያጨን። ኧረ ትንሽም ፈቀቅ ላድርጋችሁ በሞቴ እኛ የምናውቃቸው ሙሽሮች፣ እኛ የምንድራቸው ሰርገኞች ከስር ከስር ላባቸው ይጠረግላቸዋል። ከስር ከስር ሜካፕ ይሰራላቸዋል። በዋዜማው ምናምን ይገባሉ፣ ይዋዋሉ። ሲያዩት የሕማም ሰው የተጠላ ደም ግባት ያጣ ሙሽራ ላሳያችሁ ወገኖቼ። ካህናቱ የሚፈሰው ደም አይኑን እየጋረደው አይኑን የሚጠርግበት ሻሽ እንኳን የሌለው ሙሽራ ልንገራችሁ፣ ሻሽ እንኳን የሌለው በዛ በአውሮፓ አንዲት ስዕል ተቀምጣለች፣ ጨርቅ ተቀምጣለች። በዚያ በፍኖተ መስቀል ይሄ ሙሽራችን ሲወርቅ ሲነሳ ቬሮኒካ የምትባል ሴት አየችው። ደሙ አይኑን እየጋረደው ፊቱን እየበከለው ስታየው ደነገጠች። አንድ ነገር ብቻ ልታደርግለት እንዳለች አወቀች። ሻሿን አውልቃ ሰጠችው። ሻሿን አልተጸየፈም፣ ደሙን አበሰበት። ያ አስገራሚ መልኩም ታተመበት። በተውሶ ሻሽ ፊቱን ያበሰ ሙሽራ አለን እኮ ነው ብላችሁ እንዴ! ማበሻ እንኳን ያጣ በተውሶ እንዴ! ከስር ከስር በሶፍት ከስር ከስር በመሐረብ አይደለም፣ በተውሶ ሻሽ ፊቱን ያበሰ የቀራንዮ ሰርግ ሙሽራ ከክርስቶስ በቀር ማን አለ? ኑ እንዲህ ያፈቀረ አምላክ አለ። እንዲህ የሚወድሽ ወዳጅ አለሽ። ሌላ የዓለም ፍቅር ለምን በለጠብሽ? ሌላ አፍቃሪ ለምን ጠበቅሽ? ኑ ውጡ። እንዲህ አይነት በተውሶ ሻሽ
ፊቱን የጠረገ ሙሽራ ላሳያችሁ ወገኖቼ። በተውሶ በረት ተወለደ። ታስታውሳላችሁ? አሁን የተነበበው ወንጌል በተውሶ ታንኳ ቆሞ አስተማረ። ታስታውሳላችሁ? በተውሶ ቤት ምስጢረ ቁርባንን መሰረተ። ታስታውሳላችሁ? እኔ በጣም የሚገርመኝ በተውሶ መቃብር ይቀበር፣ መቃብር እንኳን የነፈገችው አለ። ስለ እኔና ስለ እናንተ ባለጠግነት ድሃና ባዶ ሆነ የተባለ እንዲህ አይነት ሙሽራ እንዳጨን ታውቃላችሁ? የተወደዳችሁ ክርስቲያኖች እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ወገኖቼ ሚዜዎቹ የሚሸከሙት ሙሽራ ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ግን ሚዜዎቹ የተሸከሙት አይደለም። መሬት ለመሬት ያንደባለሉት፣ አፈር ያስጋጡት፣ ፈረስ የነዱበት እንዲህ አይነት ሙሽራ ነው የሚያፈቅርሽ፣ ነው የሚወደን። የተወደዳችሁ ክርስቲያኖች ዙፋን ላይ አይደለም እርጥብ መስቀል ላይ የተሞሸረ ሙሽራ ከኔና ከእናንተ ጌታ በቀር ማን አለ? የሚስቁ ፈገግ የሚሉ ዙፋን ላይ የተቀመጡ ሙሽሮችን አይደለም አሁን የምታዩት። ዘንበል ብሎ ስለ እኔና ስለ እናንተ ደስታ ያዘነ ሙሽራ ከኔና ከእናንተ ጌታ ከክርስቶስ በቀር ማን አለ? ኑ እናንት ቆነጃጅት ሆይ ውጡ። በልቡ ደስታ ቀን፣ በሰርጉ ቀን እናቱ የደፋችለትን አክሊል ደፍቶ ንጉሥ ኢየሱስ ክርስቶስን ተመልከቱ፣ እዩ። የተወደዳችሁ ክርስቲያኖች ክርስቶስ አንድ ሊቅ እንዲህ ይላል፣ ሙሽራ መሆኑን የምናረጋግጠው ይላል እንዲህ የሚል ቃል መስቀል ላይ ሲናገር ስለሰማነው ነው ይላል። ምን የሚል ቃል? አምላኬ አምላኬ ስለምን ተውኸኝ ብሎ ሲናገር ስንሰማው ለካ ኢየሱስ ክርስቶስ ሙሽራ ነው ይላል አንድ ሊቅ። እንዴት የሚለውን ሲያብራራ ሙሽሪት ወይም ሙሽራ የአባቱንና የእናቱን ቤት ይተዋል፣ ከሚስቱ ጋር ይጣበቃል ይላል። አሁን ክርስቶስ መስቀል ላይ ስለምን ተውኸኝ ይላል። አባቱን ሴጣንን ለማቅረብ አምላኬ አምላኬ ይላል። አጋንንትን ድል ለመንሳት አምላኬ አምላኬ እያለ ወጥመዱን ያመቻቻል። የራቀውን ያቀርባል፣ የበረታውን ያደክማል። ግን ስለምን ተውኸኝ አባቱን እንደተወ ያስታውቃል ይላል። መስቀል ላይ እናቱም አለች፣ እሷን ደግሞ ለሚወደው እየሰጠ እየተወ እንደሆነ ያስታውቃል ይላል። ስለዚህ ክርስቶስ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይጣበቃል ተብሎ እንደተጻፈ አባትና እናቱን እየተወ ስለሆነ ሙሽራ መሆኑ ያስታውቃል ይላል። አዎ ስለ እኔና ስለ እናንተ ተሞሽሯል ወገኖች። ምዕመናን እኔን እያያችሁ እየሰማችሁ ነው። ወደዛ ወደ መኪናው ለዚች ደቂቃ እንኳን ይህንን ሙሽራ ላሳያችሁ ስታገል እናንተ መኪና ታያላችሁ። ተው የጨረስኩ ነው። አይዛችሁ ትልልቅ መምህራን ሊቃውንት ስላሉ እንደኔ ያለው ሰው እዚህ ጥቂት ደቂቃ መቆም የለበት። ግን እየሰማችሁ ነው። ሙሽራ መሆኑ የሚታወቀው ሲተው ነው የሚለው። ተወ። እህቴ ሙሽራ ስሚ፣ ጆሮሽንም አዘንቢ፣ የአባትሽን ቤት እርሺ የሚለው ሙሽሪት እኮ ስለሆነች ነው። አያችሁ፣ ሙሽራ መሆኑ የሚረጋገጠው ስለምን ተውኸኝ ሲል ስላየነው ነው ይላል። አዎ ከክርስቶስ ጋር
ለሙሽርነት መታጨት የሚፈልጉ ሁሉ የሚተውት ነገር አላቸው ወገኖች። ይህን ዓለም ካልተውን ከክርስቶስ ጋር ለሙሽርነት በዙፋኑ አንቀመጥም ወገኖቼ። ከእሱ ጋር በፍቅር የምንኖረው የዓለምን ፍቅር ስንተው ብቻ ነው። ለዚህ ነው እነዚያ ከ10 ዓመት በፊት እጅግ የሚመስጡ ሙሽሮችን ያየ ነው። ታስታውሳላችሁ? በዚያ በሊቢያ በረሃ አንድ መምህር እንዲህ ሲል ሰምቼዋለሁ። በሊቢያ በረሃ ፍቁራን የነበሩ ኢትዮጵያውያን፣ ፍቁራን የነበሩ ኤርትራውያን፣ ፍቁራን የነበሩ ግብፃውያን ኦርቶዶክሳውያን ክርስቲያኖች ማዕተባችሁን በጥሱ ክርስቶስን ካዱ ሲሏቸው ማዕተባችንን ማንበጥስ ክርስቶስንም አንክድም አሉና ከሙሽራው ጋር ተዋሃዱ። ምን አድርገው? እናት አላቸው እናታቸውን ተዉ፣ አባት አላቸው አባታቸውን ተዉ፣ ልጆች አላቸው ልጆቻቸውን ተዉ፣ ምኞት አላቸው ምኞታቸውን ተዉ፣ ህልም አላቸው ህልማቸውን ተዉ። ስለዚህ ከሙሽራው ጋር መስቀል ላይ ተገናኙ። ታስታውሳላችሁ? ክርስቶስም ከለሜዳ ነበር የለበሰው፣ እነዚህም ቀይ ልብስ ለበሱ። ክርስቶስ ተጎትቶ ነበር፣ እነዚህም ሙሽሮች ተጎተቱ። ምን ሆኑ? ወደ መስቀል ከሙሽራቸው ጋር በሰማዕትነት ወጧ። እቺም ያለንባት ምድር እኮ የነዛ የሰማዕታት ምድር አይደለች ናት እኮ። ሰማዕትነት እኮ ሕያው ከክርስቶስ ጋር በሙሽርነት የሚያስቀምጠን እኮ ነው። ሙሽሮች ሆኑ ነው ብላችሁ፣ ሰርገኞች ሆኑ እኮ ነው ብላችሁ ትተው ነው። ካልተውክ ሙሽራ አትሆንም። ካልተውክ ከሙሽራው ጋር አትቀመጥም። የዚህን ዓለም ውትወታ፣ የዚህን ዓለም ያጓጉል ፍቅር ሽንገላ ካረገጥሽው ከዚህ ሙሽራ ጋር መኖራችን ከዚህ ሙሽራ ጋር መኖር አንችልም። አይደንቃችሁም? ተዉት። በጣም ይደንቃል። እንደውም አይሲስ የሚባለው ያ ቡድን ምን እንዳላቸው ታስታውሳላችሁ? እኔ በጣም ይደንቀኛል። ሁሌ ስለሚመስጠኝ አወራዋለሁ። ዘ ፎሎወርስ ኦፍ ዘ ክሮስ፣ የመስቀሉ ተከታዮች እኮ ነው ያላቸው። አንተ የመስቀሉ ተሸካሚዎች፣ መስቀል እኮ ቃል ኪዳናችን ነው ያጠለቅነው። አንዲት ሙሽሪት ስትታጭ ጊዜ ወይም ስታገባ ጊዜ ቀለበት እንደምታጠልቅ መስቀል ያጠለቀች ክርስቲያን መከራን የተቀበለች፣ መከራን የምትቀበል፣ ስደትን የምትቀበል፣ መገፋትን የምትቀበል፣ መፈናቀልን የምትቀበል፣ ሰይፍን የምትቀበል ክርስቲያን ቃል ኪዳኗ የታወቀ ነው። ይቺ ቃል ኪዳን ያላት ቤተ ክርስቲያን ናት። መስቀል ያጠለቀች፣ ሞቱን የተሸከመች፣ ሰንበሩ የሚያርፍባት ሙሽሪት ናት ነው ብላችሁ፣ ሰርገኛ ናት ነው ብላችሁ ወገኖቼ። ኦሪት ዘፍጥረት ሲጀምር ታስታውሳላችሁ? በሰርግ ነው የሚጀምረው። ብዙ ተባዙ ምድርንም ሙሏት። የመጀመሪያው የሰርግ በረከት ነው። ራዕይ ዮሐንስን ተመልከቱ። ሲያጠቃልለውና ሲዘጋው በምን እንደሆነ ታውቃላችሁ? ለበጉ ሰርግ ራት የተጠሩ ብፁዓን ናቸው ብሎ ነው የሚደመድመው። በሰርግ ነው የምናበቃው ወገኖቼ። አንዲት የታጨች ሙሽሪት ቃል ኪዳን ቀለበቷን ካጠለቀች ወንድ እኮ ቀና ብሎ አያትም ወገኖች፣ ያፍራታል። ቀና ብሎ አያትም። መስቀልን ያጠለቀችን ቤተ ክርስቲያን ሴጣን እንዴት አድርጎ ይችላታል? ዲያብሎስ እንዴት አድርጎ ያሸንፋታል? ቀና ብሎ አያትም፣ ይፈራታል። ስታማትም ይደነግጣል። መስቀል ሲያይ ክው ይላል። አባ ጊዮርጊስ ዘጋስጫ እንደተናገረው የመስቀል ማማተር ሴጣንን ይመረዋል እንዳለው
የተጨነቀ ነው የሚያስጨንቀን። ምክንያቱም ቃል ኪዳን ያጠለቀች የመስቀል ቤተክርስቲያን ናት። መስቀል ተሸካሚ ናት። መስቀል ነዋሪ ናት። መስቀል ሕይወቷ ነው። ሙሽርነት ኑሮዋ ነው። ሰርገኛ ናት። ለዚህ ነው ሁል ጊዜ ሰርግ ላይ ናት። ዓርብ ላይ ናት። ዓርብ ላይ ናት እቺ ቤተክርስቲያን። መስቀሉን ካላጠለቅ የሚያልፍ የሚያገድን አጋንንት ሲቆነጥለን ይኖራል፣ ሲጥለን ይኖራል። ቃል ኪዳናችንን እንመርኮዝ፣ ሕማሙን በሕሊናችን፣ ሞተ ወልደ እግዚአብሔርን በልባችን እንዘክር። መስቀሉን እናጥልቅ። የመስቀሉ ተከታዮች እንሁን። እኛም ሙሽሮች እንድንሆን። አንዲት ሙሽሪት ዘውትር እኮ የምትጠብቀው የሙሽርናዋን ቀን ማየት ነው። ወዳጄ ምን ቀን ነው የምትናፍቀው? ስራ የምታገኝበትን ቀን እንዴ? የቱን ቀን ነው የምትናፍቂው? የቱን የናፍቆታችን ቀን? ሙሽሮች ለሆኑ ክርስቲያኖች የናፍቆታቸው ቀን ከጌታችን ጋር በሰርግ በዚያ በሰማያዊ ሰርግ የምንገናኝበት እኮ ቀን። አንዲት ሙሽሪት ንጽሕት ሆና ተሰንግላ ተውባ ተደንግላ ነውር እድፍ ሳይኖርባት ሙሽራዋን እንደምትጠብቅ የተወደዳችሁ ክርስቲያኖች ቅዱስ ጳውሎስ እንዲህ ይላል። በዚህ ቃል በተቀልለው መልካም ነው። እንዲህ ይላል፣ እናንተ እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። አልሰማህ እንደሆነ ስማ፣ አልሰማሽ እንደሆነ ስሚ። ሰርገኛ ነሽ፣ እጮኛ አለሽ፣ አጭቻችኋለሁ። እንዴት? እንደ ንጽሕት ድንግል ይላል። ሳትረክስ ጠብቀው። ከበደል ተመልሰ ጠብቀው። ሙሽራ ይመጣል፣ ሰርግ ያደርጋል። በመንፈስ ቅዱስ ተውበን በሥጋው ደሙ ተሰንግለን በንስሐ ተደንግለን ንጹሕ ሆነን ሙሽራችንን እንጠብቀው። እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ታጭተናል። ምን እያልኳችሁ ነው? በሃይማኖት ከጸናን፣ በምግባር ከቀናን፣ የቀማን ከመለስን፣ የተራገምን ከመረቅን፣ የረከስን በንስሐ ከተቀደስን፣ የወደቅን ከተነሳን፣ የጠፋን ከተገኘን፣ ንጹሕ ሕይወት መኖር ከጀመር፣ ይልቁንም በሰርግ ቤት በቤተ ክርስቲያን እየተገኘን ሥጋው ደሙ ከተቀበል ሁል ጊዜ ሰርጋለን። የሞቀ ቤቱ የሰላ ንብረቱ ለምን ይሄዳል ከሰው ሰርግ? ሰርግ እያለ ቤቱ እንደሚባለው ሁል ጊዜ ሰርግ ለእኛ ይደረግልናል። አባ ፋም የተባለ አባት እንዲህ አለ። ሰማዕትነት የሚቀበልበት ቀን ላይ ችን ተናግሬ ያበቃለሁ። በትግል ነው እየሰማችሁኝ ያላችሁ። የሆነ ቀላ ያለውም ሰው ሲያልፍ መከራ እያበላችሁ ይሄ ምን በወጣኝ እኔ ከእናንተ ጋር አይኔ እንከራተት። ቶሎ ቶሎ ተናግሬ አላበቃም። አይዟችሁ እንደምትሰሙኝ ያውቃል። ደግሞ በሰላም ብወጣ ይሻላል ከጎንደር አለ። እንደዚህ ብዬ ትንሽ ያዝል አድርጋችሁ አባ ፋም ሰማዕትነት በሚቀበልበት ቀን ምን እንደሆነ ታውቃላችሁ? ከወትሮ በተለየ ነጭ ልብስ ለብሶ ወጣላችሁ። ወንድሞቹ በገዳም ያሉ ወንድሞቹ የአባ ፋም ዛሬ ምን ነው የተለየ ልብስ ለበስክ እያሉ በጥያቄ ተውጡት ጀመር። አባ ፋምም እንዲህ ብሎ መለሰላቸው። በጣም አስደናቂ መልስ። ምን አላቸው? የሰማዕትነቱ ቀን እኮ ነው። ዛሬ
የሰርጌ ቀን ነው አላቸው። የሰርጌ ዕለት ነው አላቸው። ጎበዝ የሰርጌ ዕለት እያልክ አቧራ ስታጩህ አትኑር። ከቻልክ የሰርግህ ዕለት ሁል ቀን አድርገው፣ ኃጢአትን እየተውክ ስጋው ደሙ እየተቀበልክ በንስሐ እየተመለስ ሁል ጊዜ የሰርጌ ዕለት ማለት የሚል ከክርስቶስ ጋር የሚዋሃድበት የሰርጉ ቀን፣ ነጩን ልብስ የሚለብስበት የሰርጉ ቀን፣ ከክርስቶስ ጋር በዙፋን የሚቀመጥበት የሰርጉ ቀን፣ ከብርሃናዊው አምላክ ጋር የሚደምቅበት እንደ ኮከብ የሚያበራበት የሰርጉ ቀን፣ የዘንባባ ዝንጣፊ ይዞ ነጭ ልብስ ለብሶ ከመላእክት ጋር የሚዘምርበት የሰርጉ ቀን። ይሄን ያየው ቅዱስ ዮሐንስ ራእዩን ሲጠቀልል ለሙሽሪቷ ሰማያዊቷ ኢየሩሳሌም ሰርግ አድርጋ ስትወርድ ሲያይ ምን እንዳለ ታውቃላችሁ? ሲዘጋው አሜን ጌታችን ኢየሱስ ክርስቶስ ሆይ ቶሎና ብሎ ዘጋው። ኧረ ለዚህ ያለ ሙሽርነታችን ያብቃን። አሜን። ይቆየን።